የገጠር ሰው ብሎ ፍቅሩን የሚረዳው ሲያጣ የሰው ያለ ያሰኝህ ነው። ሰው በጣም ትልቅ ውድ ስጦታ ነው። በአጠቃላይ ሰው ዓይን ይኑረው እግር ይኑረው አይኑረው ሰው መቼ እንደሚጠቅም አይታወቅም። እንደዚህ ያለች ነው የተባለው። አንድ እማሆይ ገዳም ገብተው ዕለቱን የገቡለት ነው አሉ። ድንገት እሳት እየሞቁ ተፈላጥሮ ወገበቱን በልቷቸው የገቡለት እኮ ነው ገዳም። እሳት ይሞቁ ብለው ትተዋቸው ሌሎች ነባር እናቶች ሊጸልዩ ሲሄዱ እሳቸውም ልጆ እሳት እየሞቁ ፍንጥር ብሎ ይፈጃቸዋል። እናንተ እኛን ጣድቃኖቹን እንዲህ ያደረገ ኃጣንንማ እንዲህ ሊያረጋቸው ነው አሉ። ዕለቱን የገቡለት እኮ ነው። እናቴ ብሎስ እንዲህ አድርጎ የሚወደው ደቀ መዝሙሩ ነበር። የምርም ደግሞ ቁም ነገረኛ ነበር። ከተጋድሎ ብዛት የተነሳ ያለ ዕድሜው ከፍተኛ የሆነ የልብ ጉዳት ያገኘውና የታመመ ሰው ነበር። አንድ ጊዜ ወደ ኃጢአት፣ አንድ ጊዜ ወደ ጽድቅ፣ ቢያንስ እየቆረቆረ ኃጢአት የምሰራበት ጊዜ ላይ ሆነ አሁንና ልጄ ነው የሚለው እግዚአብሔር። አሁን ክርስቶስን አልባ የመሰረቱት ፍቅር ግን ዓይን እስከሚደርስበት ማዶ ድረስም አይደርስም። በገንዘብ የተዋደዱ ነበሩ፣ በስጋ የተዋደዱ ነበሩ፣ በስልጣን የተዋደዱ ነበሩ። የሄሮድስና የጲላጦስ ፍቅር ነበር፣ የትም አላደረሰም። ስለዚህ በጌታ ኃይል የምወደው ልጄ ሰው መልኩን አይቶ ይወዳል፣ ሰው ሀብት አይቶ ይወዳል፣ ሰው ዕውቀት አይቶ ይወዳል፣ ሰው ዝና አይቶ ይወዳል፣ ሰው ገንዘብ አይቶ ይወዳል፣ ሰው ጥሩ ጸባይም አይቶ ይወዳል። ቅዱስ ጳውሎስ ግን በጌታ ለምወደው ልጄ ለጢሞቴዎስ በቃ በክርስቶስ ነው የወደደው። ጸባዩ እንኳን ቢከፋ ይወደዋል ማለት ነው። ያ ማለት ጸባዩ ቢከፋ እንኳን ይወደዋል። የሚወደው በክርስቶስ ስለሆነ አንድ ሰው ሰውን የሚወደው በክርስቶስ ከሆነ ያ የሚወደደው ሰው ምንም ይሁን የእሱ ፍቅር አይለወጥም። ምንድነው የሚለው? እስመ ፍቅር ይሬስዮ ለዘያፈቅር አምሳለ ዝኩ ዘይትፈቀር ይላል አረጋዊ መንፈሳዊ ሲናገር። እስመ ፍቅር ይሬስዮ ለዘያፈቅር አምሳለ ዝኩ ዘይትፈቀር። ፍቅር አለ የሚወድን ሰው ተወዳጁን እንዲመስል ያደርገዋል ይላል። ፍቅር የሚወደውን ሰው ተወዳጁን እንዲመስል ያደርገዋል። ማን ነው እንደዚህ የሚያደርገው? ፍቅር ነው። ምን ማለት ነው ይሄ? ሁለት ነው። ፍቅር የሚወድን ሰው ተወዳጁን እንዲመስል ያደርገዋል። አንድ ሁለት ሶስት ነገር ልንገራችሁ። ለምሳሌ እግዚአብሔር ይህንን ዓለም ይወደዋል። ዮሐንስ ወንጌል ምዕራፍ 3 ላይ እንደተጻፈልን እስመ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ይህንን ዓለም ይወደዋል። እግዚአብሔር ይህንን ዓለም ወዶ ምን አደረገለት ቢባል እግዚአብሔር ይህንን ዓለም መስሎ መጣ፣ ስጋ ለብሶ መጣ። ስለዚህ ፍቅር የሚወደውን ሰው ተፈቃሪውን እንዲመስል ያስገድደዋል። እግዚአብሔር ሰውን ስለወደደ ፍቅር ሰውን እንዲመስል አደረገችው። ወነስአ አርአያ ገብር፣ የባሪያን መልክ ይዞ መጣ እንዳለ ቅዱስ ጳውሎስ ጌታ ባሪያውን ስለወደደ ባሪያውን እንዲመስል አደረገው ማለት ነው። በባሪያ መልክ እየተራበ፣ በባሪያ መልክ እየተጠማ፣ በባሪያ ቁመት፣ በባሪያ ደረት፣ በባሪያ ውስንነት ተወስኖ በባሪያዎቹ ዕውቀት፣ በባሪያዎቹ ዓለም መጣ። ስለዚህ ቅዱስ ኤፍሬም ሲናገር አንሶ ሰው ውስተ ዓለም እስመ መሐሪ ውእቱ ወመፍቅሬ ሰብ፣ እሱ በዚህ ዓለም ተመላለሰ፣ ምክንያቱም ሰውን የሚወድ ርኅሩህ ነውና። ሰውን መውደዱ ሰውን እንዲመስል አድርጎታል። እያፍር ብሂለ አኀዌየ፣ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ ወደም፣ ምእመናን ሰዎች በሥጋና በደም መስለውታልና እሱ ሰዎችን ወንድሞቼ ማለትን አያፍርም። የለበሰውን ሥጋ ከመላእክት ይዞት አልመጣምና እሱ የሰውን ነገድ የሰውን ባህሪ ሁሉ ወንድሜ ለማለት አያፍርም። ስለዚህ ዮሐንስ ወንጌል ይሄን ያለው ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ላይ ነው። ቁጥር 14 እስከ 17 ታገኙታላችሁ። እሱ ሰዎችን ወንድሞቼ ይላል። ዮሐንስ ወንጌል ምዕራፍ 16 ላይ ስታነቡ ወንድሞቼ ብሎ ይጠራቸዋል ደቀ መዛሙርቱ።
ከዚያ ቀድሞ ማቴዎስ ወንጌል ምዕራፍ 2 ላይ አንድ ሰው ጌታ በሚያስተምርበት ሰዓት ደጅ ላይ ቆሞ እናትህና ወንድሞችህ ይጠሩሃል ብሎ መልእክት ይዞ መጣ። ይሁዳ ነው ይባላሉ። ማን ነው እንደዚህ ያለ ብለው ይጠይቁና የቤተክርስቲያን ሊቃውንት ጉባኤ የሚያስፈታ ይሁዳ ነው እንጂ ማን ይሆናል ይላሉ። ምክንያቱም ሰው ቃለ እግዚአብሔር ከሚማርበት አይጠራም፣ ነውር ነው ፈጽሞ፣ ከነፍስ ማዕድ ማቋረጥ ስለሆነ የይሁዳ ጠባይ ነው ይባላል። ይሁዳ በር ላይ ቆሞ እናትህና ወንድሞችህ ይፈልጉሃል ብሎ ተናገረ። ጌታ ምን ብሎ መለሰ? መኑ ይእቲ እሜ፣ እናቴ ማን ናት? ወመኑ እሙንቱ አሃዌ፣ ወንድሞችስ እነማን ናቸው? ነዮሙ እሜ ወአሃዌ፣ እናቴና ወንድሞቼ እነዚህ ናቸው የእግዚአብሔርን ቃል የሚሰሙ ብሎ መለሰ። እናቴና ወንድሞቼ እነዚህ ናቸው። አያችሁ፣ ክርስቶስ ሥጋን ለብሶ ስለመጣ የሰውን ልጅ ሁሉ ወንድሞቼ ማለትን አያፍርም። ምክንያቱሳ እስመ ፍቅር ይሬስዮ ለዘያፈቅር አምሳለ ዝኩ ዘይትፈቀር፣ ፍቅር የሚወድን ሰው ተወዳጁን እንዲመስል ያደርገዋል ስለተባለ እሱ ሰውን መስሎ እንዲመጣ ያደረገው ፍቅር ነው። ይህ ነው አባ ሕርያቆስ ፍቅር ሰሃቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት። ፍቅር ኃያል ወልደ እግዚአብሔርን ከዙፋኑ ስቦ ሰውን እንዲመስልና በዚህ ዓለም እንዲመላለስ አደረገው። እስካሁን ሰውን ከመሰለ አይቀር ምን ይቀርለታል? ሞትም አልቀረለትም። የሰው ልጆችን ሞትም እስከ መሞት ድረስ አደረሰው። አንክሮ ነው። አብጽሖ እስከ ለሞት ማለት አንክሮ ነው። ሰው መሆኑ ሲደንቀን የሰው ሞትን እስከ መሞትንም ያደረሰው ፍቅር ነው ይላል። ስለዚህ ቅዱስ ጳውሎስም እሱ ታዘዘ፣ ሁሉን ፈጽሞ ታዘዘ እስከ ሞት ድረስ ታዘዘ እስከ ለሞት ወሞቱ ይዘ በመስቀል፣ እስከ ሞት ድረስ ደርሶ ታዘዘ፣ ሞቱን በመስቀል ነበር ይላል። ሞቱን በመስቀል ነበር የሚለውን ቃል የጠቀሰው ዝም ብሎ አይደለም። በመስቀል የሚሞቱ የተዋረዱ ፈጽመው የተናቁ ከወንጀል የመጨረሻውን የሰሩ ስለነበረ ወሞቱ ይዘ በመስቀል የሚለውን ቃል የጠቀሰው ከዚህ የተነሳ ነው። እና ፍቅር ተወዳጁን እንዲመስል ያደርገዋል። አረጋዊ መንፈሳዊ ግን ምን ይላል? ፍቅር ተወዳጁን እንዲመስል ያደርገዋል ያለው ጴጥሮስ በግ ነበር፣ ክርስቶስ ግን ስለወደደው እሱም ክርስቶስን ቢወደው በክርስቶስ ቦታ የሐዋርያት እንደራሴ ሆነ፣ በጎችን ጠብቅ አለው። ኖላዊ ክርስቶስ ነበር። ስለዚህ ፍቅር አፍቃሪውን በተፈቃሪው ቦታ ያስቀምጠዋል ማለቱ ጴጥሮስ ክርስቶስን ቢወደው በክርስቶስ ቦታ ጴጥሮስ ተቀመጠ፣ የበጎች እረኛ ተባለ። አነ ውእቱ ኖላዊ ኄር ብሎ እንደተናገረ መልካም እረኛ ክርስቶስ ስለሆነ፣ ስለዚህ አንተም በጎችን ጠብቅ ካለው በክርስቶስ ቦታ ሆኗል ማለት። ለዚህ የሚያበቃ ፍቅር ነው። እግዚአብሔር ሰውን ቢወድ በሰው ቦታ መጣ። ሰው እግዚአብሔርን ቢወድ ደግሞ በእግዚአብሔር ቦታ ይሆናል ማለት በሱታፊ አምላክ እግዚአብሔርን ይመስላል። እንደ እግዚአብሔር ይሰወራል፣ እንደ እግዚአብሔር ሁሉን ያውቃል፣ እንደ እግዚአብሔር ይረቃል፣ እንደ እግዚአብሔር ከሰማይ በታች ያለውን ሁሉ ይገዛል፣ እንደ እግዚአብሔር ብሩህ ይሆናል፣ እንደ እግዚአብሔር የዘላለም ሕይወት ይኖረዋል፣ እንደ እግዚአብሔር በመዓዛ መለኮት የጣፈጠ ይሆናል። ይህ የፍቅር ጉልበቷ ነው። ቅዱስ ጳውሎስ በጣም ሰዎችን የሚወድ ስለነበረ ፍቅር የሚወድን ሰው የሚወደውን እንዲመስል ያደርጋል እንዳለው በጣም ክርስቲያኖችን የሚወድ ስለነበረ ስለ ወንጌል ሁሉን እሆናለሁ፣ ለታመሙት እንደታመመ ሰው ሆንኩላቸው፣ ለአይሁዳውያን እንዳይሁድ ሆንኩላቸው፣ እምነት ለሌላቸውም እምነት እንደሌለው ሆንኩላቸው ብሎ ይነገራል። ስለወደዳቸው ለሚወዳቸው ምዕመናን ሁሉን ነበር የሆነላቸው። ሁሉን ፍቅር ለሚወዱት ሰው መሆን ነው እንጂ የሚወዱትን ሰው ሁንልኝ ማለት አይደለም። እንደሱ ነው ፍቅር ሲገባ ወደ ውስጥ ዛፉ የፍቅር ዛፍ ስሯን የተከለችበት ሰው ለሚወደው ሰው በመሆን ይደሰታል። ለዚህ ነው ቅዱስ ጳውሎስ ፍቅር ብቻዬን ይድላኝ አይልም ያለ። ለዚህ ነው ለራሱ ከቶ አያስብም። ሰውን የሚወድ ሰው ለሚወደው ሰው እንጂ ለራሱ አያስብም። ፍቅር የሌለው ሰው ደግሞ ሰውን እንደ ዕቃ ይቆጥሯል። ክርስቲያን ሰውን እንደ ዕቃ የሚቆጥር አይደለም። እንደ ዕቃ መቁጠር ማለት ዕቃን መጠቀሚያችን እናደርገዋለን።
ማይረባ ሲሆን እንጥለዋለን። እኔ አንዳንድ የከተማ አህዮች ያሳዝኑኛል በእውነት። የገጠር አህዮች እንኳን ተመስገን ነው፣ እንደው ቢጫንም ተንከባክቦ ነው ገጠር ሰው አህያውን ከብቱን የሚሸኝ። የከተማ ፈረስና አህያ ግን ተጭኖ በጋሪ አድርገው የሚጭኗቸውን አይታቸዋል። ቤት የሚያል ነገር ይጭኗቸውና መጫን ሲያቆሙ ሜዳ ላይ ይጥሏቸዋል። እና እኔ ሳያቸው ያሳዝኑኛል። እንደው ምጽድቅ እንዳይሆን እንጂ ይህንን ስትተብ ለሰው ባዘንክ ይላል። መቼም የኢትዮጵያ ሕዝብ ሙልጭ ያለ ፈሪሳዊ ነው። እውነት እንደው እግዚአብሔር በሚያውቀው ይቅር ይበለኝ መድኃኒዓለም። ሙልጭ ያለ እንደው ፈሪሳዊ። አሁን እንደዚህ ሲል አቤት አቤት እንደው መጀመሪያ እንደው ለሚሞቱት ክርስቲያኖች ባዘንክ ምናምን እንደሚል አውቀዋለሁ ማለት ነው። እና እንደው ምን ጉድ ፍጥረት እንደሆነን አላውቅም። የሆነ የጠጣነው ነገር ያለ ይመስለኛል ማለት ነው። ቶሎ ብለን የጽድቅ ጠበቆች እኛ ሆነን ቁጭ እንላለን። እና ሰው ከልቡ ካዘነን ያለ ማዘኔንና ማዘኔን ሰው በሰው ልብ መግባት አይችልም። ወይበው ሰብ ውስተ ልብ ሙቅ፣ የሰው ልጅ ያለ ድርሻው ይላል ቅዱስ ዳዊት። በሰው ልብ ጥልቅ ብዬ ሁሉን እመረምራለሁ ይላል። ወይትሊአል እግዚአብሔር። እግዚአብሔር ግን የሰውን ልብ እመረምራለሁ የሚል ሰውን አጥፍቶ ከብሮ ገኖ ሲመለክ ይኖራል። ልብን መመርመር የእግዚአብሔር ነው። ስለዚህ እነዚህ አህዮች ይገርማቸዋል፣ ያሳዝኑኛል። አይጣልም፣ ነውር ነው። ፈጽሞ አገልግለዋል። ተጡረው በአገለገሉት ቤት ምናልባትም ጋሪዎቹ በተሸከሙት ድንጋይ ሊሆን ይችላል ቤቱ የተሰራው። በዚያ ቤት ተጡረው መሸኘት አለባቸው። የእግዚአብሔር ፍጥሮች ናቸው። ልክ እንደዚያ ተጠቅሞ መጣል ነው። ኦርቶዶክሳዊ ሰው ጭንቅላቱ ሰውን ወደድኩ ብሎ የወደደውን ሰው እንደ አህያ ገጥሞ የሚጨርስ አይደለም። ለሚወደው ሰው የሚኖር ነው። እንደሱ ነው ኦርቶዶክሳዊ ሰው ማለት። እኛ ግን ሰውን ከወደድ ነው ምን እንዳለን፣ ብትወደኝማ እንዲህ ታረግልኝ ነበር፣ ብትወደኝማ እንዲህ አታረግብኝም ነበር፣ ብትወደኝማ እያለ መቀጠል። እንደዚህ ያለ ፍቅር የለም በእውነቱ። ፍቅር የራስን ድርሻ ያሳያል እንጂ የሰውን ድርሻ አያሳይም። እና ቅዱስ ጳውሎስ በጣም ፍጹም ፍቅርን እንደ ጨው የቀመሳት ተሸክሟትም የሚዞር የቅዱስ ጳውሎስ መሳሪያው ምንድን ነው ተብሎ ቢጠየቅ ፍቅር ነው። መሳሪያው ፍቅር ነው። እና ለዚህ ነው ተፋቅሮስ እያወድቅ ፍቅር ፈጽሞ አይጥልም ያለ ለዚህ ነው። ሁሉም ነገር ይወድቃል፣ ፍቅር ግን ጥሎ አያውቅም ይላል ቅዱስ ጳውሎስ። ፍቅር ጥሎ አያውቅም። እግዚአብሔርም መውደድ ሰውን መውደድ ጥሎ አያውቅም። የሰውን ልጆች ጥሏቸው የሚያውቀው ጠብ ነው። ፍቅር ግን ሰውን አያዋርድም። የሰው ልጅ በምድር ላይ በፍቅር ተዋርዶ አያውቅም። በፍቅር የገጠመው ውርደት እጥፍ ድርብ ክብር ነው የሚሆነው። በጣም ከከበሩት ክብር በፍቅር የተዋረዱት ውርደት የተሻለ ነው። እና ቅዱስ ጳውሎስ በጣም ሰውን የሚወድ ትሁት ስለሆነ በክርስቶስ የምወደው ልጅ አንድን ክርስቲያን ሲወድ ቅዱስ ጳውሎስ የክርስቶስ አካል እንደመሆኑ እንጂ መጽደቅ ግዴታ ሆኖበት ሰው የሚወድ ሰው አልነበረም። ቅዱስ ጳውሎስ መጽደቅ ግዴታ ሆኖበት ሰው የሚወድ ሰው አለ። ይሄ ፍቅር አይባልም፣ ንግድ ነው። መጽደቅ ግዴታ ሆኖበት ማለት መቼስ ገሃነም እንዳይበላኝ ምን ይደረጋል፣ እንዴት እየሳቱ እንዳይበላኝ እንዴት አድርጌ ስጋው ደሙ ልቀበል ልታረቅ እንጂ ብሎ እያስጠላው የሚታረቅ ሰው አለ። እንደሱ አይደለም። አሁን እጁ እያስጠላው የሚወድ ሰው የለም። እውነት ይሄ እንኳን ቆስሎ የሸተተ ጣት እንኳን ቢኖረው እንደ በጣም በብዙ ቁስል እንደ ያን ቁስሉን ራሱ እኮ ምናምን ብሎ ሰው ቢሰድብበት አይወድም። አካሉ ነው ምንም ቢሆን ማለት እንደው የተበላሸ አካሉን እንኳን ሰው ሲሰዱበት ጣት ጥሩ ናት ሲሉ ነው ደስ የሚለው። የተበላሸ ጣቱን እንኳን ቢሆን አይኑ ጠፍቶ እዚህ ላይ እዥ እየፈሰሰው እንኳን እንደው አይንህ ጥሩ ነው ቢሉ ነው ደስ የሚለው። አካሉ ስለሆነ ነው። ጭንቅላቱ እኮ የታመመ እንደሆነ ያውቀዋል። ቅዱስ ጳውሎስ በኃጢአት የተዋረደን ሰው እንኳን የሚያዝንለት የክርስቶስ አካል እንደመሆኑ ነው።
መጽደቂያ ሆኖበት የሚያገለግል አይደለም ቅዱስ ጳውሎስ። በቃ እግዚአብሔር ይቀጣኛል ብሎ የሚሮጥ አይደለም። የሚሮጠው ፍቅር ግዴታ ሆኖበት ነው። እንዴት ያለ ሰው እንደሆነ ቅዱስ ጳውሎስ በጣም ነው የሚገርመው። ወንጌልን ባልሰብክ ወዮልኝ ይላል። ወንጌልን ባልሰብክ ወዮልኝ የሚለው አይ ካልሰበኩ ክርስቶስ ጥሩ አድርጋ አልሰበክም ብሎ ይቀጣኛል ብሎ አይደለም። ፍቅር ነው ወዮልኝ የሚያስብለው። እኔ በጣም የሚገርመኝ አይሁድ የሚድኑ ቢሆን እኔ ከክርስቶስ እንኳን ተለይቼ የተረገምኩ እስከሆን ድረስ ክርስቶስን እለምነዋለሁ ይላል። እኔ ቀርቶብኝ አይሁድ እንኳን መንግሥተ ሰማያት ቢገቡ ያን አደርገዋለሁ ይላል። ምክንያቱም ፍቅር ራስን አያሳስብምና እንደዛ ነው የሚያደርገው ቅዱስ ጳውሎስ። እና በክርስቶስ የምወደው ልጄ ያለው ጢሞቴዎስን ለዚህ ነው። ፍቅራችን ለምን ቶሎ ቶሎ ያድፋል ብትሉኝ መልሱ በክርስቶስ ስለማንዋደድ ነው። በክርስቶስ የሚዋደዱት ፍቅር ምንም አይጥለውም፣ ምንም አይጥለውም። ሁልጊዜ ያፈራል፣ ጠብ አይጥለውም። ማይ ብዙ እይክል አጥፎታ ለፍቅር ወአፍላግኒ እያንቀለቅልዋ ወአፍላጋትን እያንቀለቅልዋ መኃልየ ምዕራፍ 8 ቁጥር 7 ላይ የወንዞች ብዛት የፈሳሾች ብዛት ፍቅርን አያናውጻትም። ይህ ወንዝ ማይበል የተባለ የሰው ልጆች ኃጢአት የሐሳብ ብዛት ነው፣ ግፍ፣ ይህ ሁሉ ነው፣ አይናወጽም ነው። እና አንዳንድ ጊዜ እንደው በሰው የማይቀየም ልብ እንዴት ሊኖረኝ ይችላል ብለን ብንጠይቅ መልሱ ሰዎችን በክርስቶስ መውደድ ነው። እንደዛ ከሆነ ሁልጊዜም ቢሆን አንቀየምም። በክርስቶስ መውደድ ማለት የክርስቶስ አካል አድርጎ ማየት ነው። ዝም ብሎ እንደ ጎረቤት፣ እንደ ሰው፣ እንደ ጓደኛ እንደሆነ በምድር ላይ እንደሚመላለስ ፍጡር ከቆጠር ነው ሲያበሽቀን ይበሽቀናል። የክርስቶስ አካል አድርገን ከቆጠር ነው ግን እናዝንለታለን። የከፋ እንኳን ሆኖ ብናየው እናዝንለታለን ቢጠም እንኳን። ስለዚህ ቅዱስ ጳውሎስ ለዛ እንደዛ የሚለው እንደምታውቁት ደጋግሜ ይህን ምሳሌ እጠቀመዋለሁ ሁልጊዜም። ከአካል ክፍላችን አንዱ ቢቆስል፣ የኔ ምሳሌ አይደለም በእርግጥ የቅዱስ ዮሐንስ አፈወርቅ ነው። ከአካል ክፍላችን አንዱ ቢቆስል ይበልጥ የምንጠነቀቅለት ለዚያ ለቆሰለው አካል ነው። በደንብ አድርጌ አሁን ልተኛ ብል እንደዚህ ተጠንቅቄ የምተኛው ለታመመ ውጣቴ ነው። ደህናውን ዝም እንደዚህ ሁላ ልጫ ነው እችላለሁ። የታመመውን ግን እንዲያርጌ እንደዚህች አርጌ ደረቴ ላይ ይዤው ላድር እችላለሁ። ቁስሉን እንዳልጫ ነው። ለምን? ስለታመመ። ለከፋው ወንድምህ የበለጠ እንክብካቤ አድርግለት ይላል ቅዱስ ዮሐንስ አፈወርቅ። የበለጠ ለታመመው አካል እንክብካቤ እንደምታደርግለት ያ ወንድም የክርስቶስ ነው፣ የክርስቶስ አካል ነው ይላል። እና ቅዱስ ጳውሎስ በክርስቶስ ለምወደው ልጄ ለጢሞቴዎስ ያለው ምን ያምር ያለው ቅዱስ ዮሐንስ አፈወርቅ ለዚህ ነው። ምን ያምር የቅዱስ ጳውሎስ ጋር መምህራን ደቀ መዛሙርታቸውን ብዙ አንድ የተለመደ ነገር አለና ብዙ ቢወልዱ አመሉን አይቶ አንዱን ይወዱ እንዲሉ ይላሉና መምህራን ደቀ መዛሙርታቸውን የሚወዱ አመለ ሸጋውን አይተው ነው። ቅዱስ ጳውሎስ ግን እንደዛ የሚያደርግ አይደለም። በክርስቶስ ሁሉን ይወዳል። ቀንና ሌሊት አለ በቀንና በሌሊት በእንባዬ እያሰብኩ ደስ ይለኛል ይላል ቅዱስ ጳውሎስ። እንዲህ አድርጎ የሚወደው ደቀ መዝሙሩ ነበር። የምርም ደግሞ ቁም ነገረኛ ነበረ። ከተጋድሎ ብዛት የተነሳ ያለ ዕድሜው ከፍተኛ የሆነ የልብ ጉዳት ያገኘውና የታመመ ሰው ነበር ጢሞቴዎስ እና በዚያ ቁም ነገሩ የሚያውቀው ነው። አያችሁ ፍቅር ተፈቃሪውን ያደርጋል። እና መልእክት ሲጽፍ ምንድነው የሚጽፈው ቅዱስ ጳውሎስ? የክርስቶስ ሐዋርያ ከሚሆን ከጳውሎስ ከልጄም ጢሞቴዎስ አብሮት ሳይጽፍ የሚወደውን ደቀ መዝሙሩን ከራሱ ጋር ሐዋርያ አድርጎ አስተካክሎ ከልጄ ከጢሞቴዎስ ብሎ መልእክት ሲጽፍ ጢሞቴዎስንም አብሮ ባለቤት ያደርገዋል። ፍቅር የሚወድን ሰው ተወዳጁን እንዲሆን ያደርጋል ያልኳችሁ ለዚህ ነው። በክብሩም በዚያው ክብር እንዲከብር ያደርገዋል። ለምሳሌ አሁን
እናት አባት ልጃቸውን ስለሚወዱ ሕፃን ልጅ ስለሚወዱ በሕፃን አፍ እየተኮላተፉ ያወራሉ። ለሚወዱት ልጃቸው ትልቅ ሰዎች ልጁ ነው ያወራሉ። ይሄን ፍቅር ነው እንደዛ የሚያደርገው። ልጃቸውን መውደዳቸው ለዚያ ሕፃን ልጅ ሲባል በልጁ ቁመት ይራመዳሉ። እንደሱ ተጎንብሰው ሊሄዱለት ይችላሉ። እንደሱ ባልፈታ አንደበት ይናገሩታል፣ ይጫውቱታል። እንደሱ ይሆናሉ። የተሸነፉ መስለው አይታችሁ እንደሆነ የተሸነፉ መስለው ጋሻ ጨዋታ ያጫውቱታል። አንዳንድ ጊዜ ልጁ ደስ እንዲለው ልጁ እንዲረታ ይደረጋል። ተሸናፊነትን እንዳይለምድ ነው ልጁን እንደዛ እያደረጉ የሚያሳደጉት። አባትየው ሆን ብሎ ይሸነፍለታል እየተጫወተ። ይህ የፍቅር ሕግ ነው እና ቅዱስ ጳውሎስ ጢሞቴዎስን እንዲህ የሚለው ለዚህ ነበረ እና ሊያርፍ ጥቂት ሲቀረው የጻፈው መልእክት ነው ይሄ ሁለተኛ ጢሞቴዎስ የሚባለው። ሊያርፍ ሲል የጻፈለት ነው። ሮም ታስሮ ሳለ የጻፈለት ነው እና ምን አለው? ክረምቱ ሳይመጣ ፈጥነህ ትመጣ ዘንድ ትጋ አለው። ለምንድን ነው እንደዛ ያለው የሚለውን ብቻ ነው አራርቼም ጨርስላቸው። በቁሙ ስንወስደው ለምንድን ነው ክረምቱ ሳይመጣ እንድትመጣ ትጋ ያለው? ቅዱስ ጳውሎስ የሚያርፍበት ሰዓት ደርሷል። ይሄን ሲጽፍለት የሚያርፍበት ሰዓት ተቃርቦ ነው የሚጽፍለት። ልሄድ ነኝ፣ አክሊል ተዘጋጅቶልኛል፣ ሩጫዬን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ፣ የሚቀረኝ የክብር አክሊል ብቻ ነው ብሎ ሞቱን እርግጡን ነግሮታል። ሞቱን እርግጡን ከነገረው በኋላ ቅዱስ ጳውሎስ ለምንድን ነው ቶሎና የሚለው? ሁሉንም ነገር በመልእክቱ ጽፎ ነግሮታል። ወደፊት እንዲያድርግ ብሎ መመሪያውን ነግሮታል። መመሪያውን እንዲያርገ ቤተክርስቲያንን ጠብቅ እንዲበል ብሎ ከነገረ በኋላ ለሰዎች እንዲያርግላቸው ብሎ መመሪያውን ከጨረሰ በኋላ ና ይለዋል። የሚመጣ ከሆነ ለምን ይጽፍለታል? ከጻፈለትስ ለምን ና ይለዋል? በጣም ይህን ልብ ብላችሁ ስሙ። በአንደኛ ጢሞቴዎስ በተናገረው ብቻ ሳይሆን ሁለተኛ ጢሞቴዎስ እስከ ሕይወትህ ፍጻሜ እንዲያደረክ ኑር ብሎ አኗኗሩን ጽፎለታል። ጽፎ ሲጨርስ ግን ና ያለው ለምንድን ነው? ክረምቱ ሳይገባስ ያለ ለምንድን ነው? ክረምቱ ሳይገባ ያለበት ምክንያት ለጊዜው ጢሞቴዎስ የሜዲትራኒያንን ባህር አቋርጦ ስለሚሄድ በዚያ ጊዜ ደግሞ የመርከብ ጉዞ ይቆማል። ክረምት ሲገባ የአውሮፓ ክረምት በጣም ጠንካራ ነው፣ በረዶ ያለበት ነው። ቅዱስ ጳውሎስ ደግሞ እዛ ውስጥ ነው ያለ። ጢሞቴዎስ በሚሄድበት ጊዜ መርከቦች ስለሚቆሙ እንዳይቸገር፣ እዛም ሄዶ ደግሞ እንዳያስቸግረው፣ ብርዱ በጣም ከባድ ስለሆነ ቅዱስ ጳውሎስ ፍጹም ተንከባካቢ መምህር ስለሆነ ለነፍሱ ብቻ ሳይሆን ለስጋውም ያስብለታል። ስለዚህ እዚያ ሄዶ በረዶ እንዲያስጨንቀው አልፈለገም። ቀድሞ አይቶት እንዲመለስ ነው የፈለገው። የአውሮፓ ክረምት በጣም እንኳን የሰው ጨርቅ ዛፍን ቅጠል የሚያስጥል ክረምት ነው ክረምታቸው። እዚያ ውስጥ እንደማይችለው ስለሚያው ክረምቱ ሳይገባ መተሄድ ብሎ በቁሙ ነገረው። ግን ና ያለው ለምንድን ነው? ቅዱስ ጳውሎስ ሁለት መሰረታዊ ነገርን ሲናገር ነው እዚህ ውስጥ። የመጀመሪያው በቁሙ ስንፈታው፣ ከዛ መንፈሳዊ ፍቹን አይተን እንጨርሳለን። የመጀመሪያው ና ቶሎ ያለበት ምክንያት ቅዱስ ጳውሎስ እንኳ ሰው ይናፍቀው ነበር፣ ማየት ይፈልግ ነበር። የሚወደውን ጢሞቴዎስን ማየት ፈልጎ ነው፣ ናፍቆት ነው እንደዛ ያደረገው። ያውም ሲናገር ምንድን ነበር? ሁሉም ትተውኛል፣ ዴማስም ይሄን ዓለም ወዶ ትቶኛል፣ እገሌም ትቶኛል፣ ሉቃስ ብቻ ነው እኔ ጋር ያለ እያለ ጽፎለታል። ብቻዬን ነኝ እያለ ይጽፍለታል። እና በምድር ላይ ለሰው አይገባውም እንጂ ትልቁ በሽታ ብቸኝነት ነው። ትልቁ መከራ ብቸኝነት ነው። የብቸኝነት ክፋት የሚገባን ሰው ያጣለት ነው። ሰው አብሮን እያለ ግን ትርጉሙ አይገባንም። እንኳን እኔ ምን ያደርግልኛል፣ እኔ ብቻዬን መኖር እኮ የምችል ሰው ነኝ ይላል ሰው። ኧረ በፍጹም አይደለም። እንኳን እኛ ይቅርና እግዚአብሔር እንደምሰሶ በልቡ የቆመለት ጳውሎስም ሰው ይናፍቀው ነበር።
ቅዱስ ጳውሎስ እኮ ራሱ እና ሰው አያስፈልገኝም አይባልም። ሰውም አይናቅም፣ ነውር ነው። ሰው አይናቅም። እገሌ ምን ይጠቅመኛል፣ በቃ አልደርስባት ትድረስብኝ፣ የራስህን ኑር አይባልም። በቃ የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም የሚለው ቅዱስ መጽሐፍ እኮ ለትዳር ብቻ አይደለም። ብቸኝነት ለሰው የተፈቀደለት አይደለም። ስለዚህ ሰው ህብረታዊ ፍጡር ነው፣ አይሆንለትም። እንደ አባቶቻችን እኮ ኦሪት ዘፍጥረት ምዕራፍ 2 ቁጥር 18ን ሲተረጉሙ ሰው ብቻውን ይኖር ዘንድ መልካም አይደለም፣ አኮ መፍትው ወልደ እጓለ እመሕያው ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘይረድኦ፣ የሚረዳውን ረዳት እንፍጠርለት ያለውን ሲተረጉሙ ሔዋን አዳምን በምን ትረዳዋለችና ይሉና ብዙ የምትረዳው ነገር አለ። አንዱን ምን ይላሉ? ብቸኝነት ጽኑ ገድል ነውና ብቸኝነትን በማቅለል ትረዳዋለች ይላል። ብቸኝነት ጽኑ ገድል ነውና ይላል አንድምታችን። በጣም 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 ከባድ ነው። የሰው መኖሩ ኮቴው ራሱ ይነፍቃል። አንዳንድ ጊዜ በሌላ ቀን ማስቻውቃለሁ አውሎ ንፋስ በቃ ኃይለኛ ዝናብና መብረቅ የቀላቀለ ዝናብ ባደረ ቀን ማለዳ ሰው መስማት ይናፍቃል። ደህና አደራችሁ ደህና ዋላችሁ ሲል የሰው ድምፁ ይናፍቃል። እና የገጠር ሰው ብሎ ፍቅሩን የሚረዳው ሲያጣ የሰው ያለህ ያሰኝ ይላል። ሰው በጣም ትልቅ ውድ ስጦታ ነው። በአጠቃላይ ሰው ዓይን ይኑረው እግር ይኑረው አይኑረው ሰው መቼ እንደሚጠቅም አይታወቅም። እኔ ተመስገን በቃ ማንም አያስፈልገኝ እንደው ወይ ጉድ። ለጻድቁ ለጳውሎስ ሰው አስፈልጎታል። ለጻድቁ ለቅዱስ ጳውሎስ፣ ለጴጥሮስ እንኳን ሰው አስፈልጎታል። ቅዱስ ጴጥሮስ ታስሮ ሳለ ያስፈቱት ምዕመናን ናቸው በጸሎት። እነሱ ምህላ ይዘው ነው መልአኩ ቅዱስ ሚካኤል ሄዶ ከታሰረበት አውጥቶ ከምህላቸው ላይ ያደረሰው። ለቅዱስ ጴጥሮስ እንኳን የምዕመናን ጸሎት አስፈልጎታል። ራሱ ጌታችን ኢየሱስ ክርስቶስ ለመረጠው ለቅዱስ ጴጥሮስ እንኳን ሰው ያስፈልገው ነበረ። እኔ ብቻዬን በቃ ለራሴ በቃለሁ አይባልም ፈጽሞ። እገሌ አይረባኝም እሱ ሸክሙ ነው የሚብሰኝ አይባልም፣ በፍጹም አይባልም። ወገኖች በአፍ ጥሩ ይበሉበታል እንጂ አሉ ጦር አይናገሩበትም። ሰው ያስፈልጋል። እንዲሁም ጥሩ የገጠር አባቶች ሲጸልዩ እነሱ መቼም እውነቴ ነው እንዲሁ ከኛ ምጽድቅ የነሱ የልብ ጽድቅ ይሻላል እና የሰው መውደዱን የቀና መንገዱን ስጠኝ ይላሉ። እውነታቸውን እኮ ነው። የሰው መውደድ የቀና መንገድ ስጠኝ። በጫካ ከሄዳ ወይ ይበላዋል፣ ጋር ይጠይቅጠዋል፣ ገደል ይገባል። የሰው መውደድ የቀና መንገድ ስጠኝ ይላል። ስለዚህ ሰውን እንደሚያስፈልገን ማመን መጠቀሚያ አናደርገውም እንጂ ያለ ሰው ግን መኖር አንችልም። ሰው ያስፈልገናል እና ለሰው ትልቅ ክብር እንዲኖረን ነው። ድነታችን ራሱ በኦርቶዶክስ ብቻችን የምንፈጽመው አይደለም፣ በህብረት የሚፈጸም ነው። ማርያም ግብፃዊት የተባለች እናት ከክፉ ኃጢአት ተመለሳ በበረሃ ውስጥ ስትጋደል ከመሬት 1 ክንድ ከፍ ብላ እስከ መጸለይ ደርሳ ግን እግዚአብሔር ለዚያ ማዕረግ በቅታ እንኳን ያለ ቅዱስ ዞሲማስ እንድትጸድቅ አላደረጋትም። ቅዱስ ዞሲማስ ሄዶ ስጋው ደሙን አቀብሏታል። አሁን እሷ ሰው አያስፈልገኝም ማለት ትችላለች? በፍጹም። ጌታን ላዩት ራሱ ሰው ያስፈልጋቸዋል። ክርስቶስን ላዩት እንኳን ሰው ያስፈልጋቸዋል። ይሄው እንዳልኳችሁ እኮ ነው። ቅዱስ ጳውሎስን ራሱ የጠራው መምህር ሳይሆን ራሱ ክርስቶስ ነው። የሐዋርያት ሥራ ምዕራፍ 9 ላይ በደማስቆ መንገድ ላይ ሲሄድ ጌታ ነው ለምን ታሳድደኛለህ? ማን አንተ? እኔ የናዝሬቱ ኢየሱስ ክርስቶስ ነኝ። አሁን ጌታን አየው፣ ጌታን ሰማው። ከዛ በኋላ ምንድን ያደረገ? ምን ላድርግ ጌታ ሆይ ሲለው ሂድ ሐናንያ የሚባል ነብይ አለ፣ እሱ ስላንተ ይጸልይልሃል።
የምታደርገውንም ይነግርሃል። ጌታን አግኝቼዋለሁና ሰው አያስፈልገኝም ቢባል እንኳን ጳውሎስ እንኳን ይል ነበር። ቅዱስ ጳውሎስ እንኳን እሱ እንኳን ወደ ሰው ነው የተላከው። ለመንግስተ ሰማያት እንኳን ያለ ሰው መዳን አንችልም። እውነት ለመናገር ከክርስቶስ የሚያደርሰን ሰው ያስፈልገናል። ያለ ሰው የሚሆን ነገር አይደለም። ክርስቶስ ይህንን ዓለም ለማዳን ወደዚህ ዓለም መጣ። ግን ዓለምን ወደ ራሱ የጠራው ግን በሰው ነው። ሐዋርያት ሰዎች ናቸውና፣ ስለዚህ ድነታችንም በሰው ህብረት የሚፈጸም ነው። የሚያጠምቀን ያስፈልገናል፣ የሚያስተምረን ያስፈልገናል። ማመን ከመስማትም ባልሰሙትስ እንዴት ያምናሉ ይላል ቅዱስ ጳውሎስ። አሚንሰ እምሰሚ ውእቱ፣ ማመን ከመስማት ነው፣ ያልሰሙትንስ እንዴት ያምኑታል ይላል። ስለዚህ የሚያስተምረን ያስፈልገናል። ባንማር አንጠመቅም፣ ባንጠመቅ አንቆርብም፣ ባንቆርብ አንጸድቅም። የሚያድነን ክርስቶስ ቢሆን ግን ድነታችን ግን በህብረት የሚፈጸም ነው። ለብቻ የሚሆን ድነት የለም። ስለዚህ ለመጽደቅም ሰው ያሻናል። ለመጽደቅም በምንም ታምር ሰው ጥሎ መንግስተ ሰማያት የለም። ሰው ጥሎ መንግስተ ሰማያት የለም። ሰው ጥሎ ክርስቶስ የለም። ሰው ገፍቶ ክርስቶስ የለም። በምንም ታምር ወንጌል ይህንን አትነግረንም። ነቢያትም ሐዋርያትም ይህንን አይነግሩንም። እንደሱ ነው። አሮን እኮ ምንም ጥፋት ሳይኖርበት እግዚአብሔርን እያገለገለ በተለይ በኋላ በትክክል ሕጉ ከተሰራለት ታቦት ከቆመ መቅደስ ከገባ በኋላ አሮን ነውር የሌለበት ካህን ነው። ግን እግዚአብሔር የነቀፈው በምንድን ነው? የወንድሙ ፍቅር ስለጎደለው የአሮን አገልግሎት ጎደሎ ነበረ። ለምጽ ወጣበት። ምንም እኮ አልጎደለውም። የእግዚአብሔርን መስዋዕቱን፣ አለባበሱን፣ ልብሰ ተክህኖውን አላጎደለውም። በአሮን ሰውነት ላይ ለምጽ የወጣበት ምን ጎሎት ቢሉ የሙሴ ፍቅር ጎሎት። ሙሴን ስላማው እግዚአብሔር አሮንን በለምጽ መታው። ሰው ከጎደለን መንግስተ ሰማያት ይጎለናል። ክርስቶስ ከኛ ይሰደዳል። በተባበራችሁበት በዚያ እኔ እገኛለሁ ነው ያለ። በተለያያችሁበት በዚያ እኔ እገኛለሁ የለም። በምንም ካላስፈለገኝ ራቅ ብዬ ራሴን እጸድቃለሁ የሚባል ነገር የለም። እስከ መጨረሻው ከሰው ጋር የሚዳንበት ነው። ኖህን እንደምታውቁት ወደ መርከብ ሲገባ ምንና ምን ነው ይዞ የገባው? ልጆቹንና እንስሳትን። እነዚያ ኖህ መርከብ ውስጥ የገቡት እንስሳት ምኖች ናቸው? ወደ ቤተ ክርስቲያን ስትገቡ ነው አመሉ እንስሳ የሆነን ሰው እንኳን ሳይቀር ማምጣት አለባችሁ። ሰብስብ ያለው ለዛ እኮ ነው። ወደ ቤተ ክርስቲያን አመሉ እንስሳ የሆነ ሰው፣ አውሬ የሆነ ሰው ማምጣት አለብን። ወይም ደግሞ ምን ማለት ነው? ክርስቶስ እንደዚህ አይነት ሰዎችንም ቢሆን ችሎ ይኖላል በመቅደስ ውስጥ። እንደ አራዊት እንደ እንስሳ ይሆኑ እነዚህ አብረው ይኖራሉ። አይ ጌታ ሆይ እንክርዳዱን አጥፍተህ ስንዴውን ብቻ በመቅደስ አኑርልን፣ ክፉ አባቶችን ነቃቅለህ ደጋግ አባቶችን ብቻ ስጠን፣ ክፉዎችን አባቶች ነቃቅለህ አጥፋቸው፣ አውሬውን አስወጣው፣ እባቡን አስወጣው፣ ጥንቸሉን አስወጣው፣ ዝንጀሮውን አስወጣው፣ ቀበሮውን አስወጣው፣ ኖህ ብቻ ይኑርልን፣ የእሱ ልጆች ብቻ በመርከቡ ይኑርልን አይባልም። አንችልም። ክርስቶስ በቤተ ክርስቲያኑ አራዊትንም እንስሳትንም ሰብስቦ ይኖራል። ያን ያደርጋል። የእግዚአብሔር ቸርነት ነው ይህን የሚያደርገው። በማንም ላይ የመፍረድ ስልጣን የለንም። የምንፈርድበት ሞራልም የለንም። ሁላችንም ታማሚዎች ነንና ቀኝ አይኑ የታመመበት ሰው ግራ አይኑ በታመመ ሰው ሊስቅ አይችልም። ምንም ሁሉም ያው ነው። ከእግር እስከ ራስ ድረስ ያልታመመ የለም ብሏል ኢሳይያስ። አንዱ ጨጓራ ቢያመው አንዱ ልብ ህመም ቢያመው ማን በማን ይስቃል? ህመም ነው። የኃጢአት ልዩነት ነው እንጂ ያልታመመ የለም። ስለዚህ ሰው ያስፈልገናል። እገሌ ክፉ ነው አያስፈልገንም፣ እገሌን አያሳየኝ አይባልም። ዘመዶች ቁርባንም ጸሎትም ምንኩስናም ቆብም ቀሚስም መቁጠሪያም
ምጽዋትም፣ ማህበር መጠጣትም፣ ተክሊል ማግባትም፣ ቅስናም፣ ጵጵስናም ሰው ጥሎ መንግስተ ሰማያት የለም እና ሰው የሚናፈቅ ፍጡር ነው። ሰው የሚያስጠላው ሰው ክርስቶስን የሚጠላ ሰው ነው። ለዚህ ነው መተህ እንድታይ ሳልሞት ልይህ። እኔ እውነት ቅዱስ ጳውሎስ በጣም ነው የሚገርመው እኮ እንዴ ምንድን ነው ያለ? ፊልጵስዩስ መልእክቱ ምዕራፍ 1 ላይ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ምን እንደምመርጥ አላውቅም፣ ወደ ጌታዬ መሄድ እፈልጋለሁ። ብኖርም ደግሞ ከዚህ መልካም ነው። ለእኔ ሕይወት ማለት ክርስቶስ ነው፣ በሱ ከሆነ ሞትም ቢሆን ጥቅም ነው አለና ወደ ክርስቶስ ልሄድ እናፍቃለሁ ያለው ሰው ቅዱስ ጳውሎስ መሞቻው እንደደረሰ እያወቀ ወደ ክርስቶስ ሊሄድ ሲል እንዴት ጢሞቴዎስ ይናፍቀዋል? ልቡ በጣም ሰው የሚወድ ክርስቶስን የሚመስል ፍጹም አፍቃሪ ልብ ያለው ሰው ስለሆነ ነው ቅዱስ ጳውሎስ። እንዴት ወደ ክርስቶስ እየሄደ ሰው ይናፍቀዋል? ለካማ ወደ ክርስቶስ የቀረበ ሰው ነው ሰው የሚናፍቀው። ሰው የሚያስጠላ ሰው ደግሞ አጋንንት የቀረቡት ሰው ነው። ለካ ሰው ወደ እግዚአብሔር ሲቀርብ ሰው ይናፍቀዋል። ቅዱስ ጳውሎስ ወደ እግዚአብሔር በቀረበ ቁጥር ሰው ይወድ ነበር። እግዚአብሔር የቀረበው ሰው ይወዳል። እግዚአብሔርን በዚያ መልክ ያየዋል እና ልጄ ጢሞቴዎስ ሳልሞት ልሂድና እባክህን አለው። ሁለተኛ እግዚአብሔር በዚህ ዓለም ላይ ይህንን ዓለም እንድንጠቀምበት አድርጓል። መመጻደቅ አያስፈልግም። ከዚህ ዓለም የምፈልገው ነገር የለም አይባልም። አሁን ይህንንም ደግሞ የሚያስተምር ነው። የበቃ ሰው እንኳን ቢሆን ይህ ዓለም ከንቱ ነው ማለት ምናምን አይችልም። ቅዱስ ጳውሎስ እንኳን በርኖስ አስፈልጎታል። ስትመጣ ብርድ ስለሆነ በርኖሱን ይዘህልኝ አለው። ስለሚበርደው እሱም ደግሞ እነዚህ ዓለም ይህን ዓለም አልፈልግም። አንድ ሰው ሄዶ ገዳም እንደገባ የምታውቁት ገዳም እንደገባ አባቶች ሌት ተነስተው ወደ ስራ ሲሄዱ እሱ ገብቶ ነው እንዴ እናንተ ይሄን ያህል ስጋውያን ናችሁ እንዴት እንዴ እርሻ ቁፋሮ ይሄንን ያዛችሁት? ይሄማ ባለ ትዳሮች ሲሰሩት የለ ደግሞ ለጸሎት ነው እንጂ ለመነኩሴ ደግሞ እርሻ አለ። ይቅር ይበሉን አባታችን። እሺ በሉ አባታችን ቤት አንጥፉላቸው፣ መጽሐፍ ሰጧቸው። መጽሐፍ ሰጧቸው። ምን አደረጉ? ከዚያ በኋላ አይ እንግዲህ ምሳ ሲደርስ የመቁኑ ሰዓት ሲደርስ እንዳትደውሉ ዝም ብላችሁ በምስጢር ተሰብስባችሁ ተቆነኑ ተባለ። በምስጢር ተሰበሰበና ሁሉም ተቆነነ። አባ መጽሐፋቸውን ሲመለከቱ ብለው መቼም ማታ እንኳን ምግብ ያመጣሉ ብለው ቢጠብቁ ወፍ የለም ብሏል። የከተማ ሰው ወፍ የለም፣ ምንም ነገር የለም። እንዴ ወደ ማታ አካባቢ ተደሩ ነው አሁ ወንድሞች ምግብ ቀመሱ ነው ተደሩ ቀመሱ። በሀገራችሁ እንዴ እንግዳ አትቀበሉም እንዴ? እንግዳ ሁኜ ብመጣ አልተቀበላችሁኝም ብሎ ይፈርድብናል አትሉ ማለት። አይ አባታችን እሰው መንፈሳዊ ነዎት አይሹትም ብለን ነው አያስፈልገውትም ብለን ነው እንጂ እንዲህ የሚበሉ መሆኑትን አላወቅንም ነበር ብለው አበሏቸው። አባቶች አላወቅኩም አላበጀውም ይቅር ብሉኝ ብለው አድዋማቸውን ነጥቀው ማለዳን እሳቸው ቀድመው ተሰለፉ ይባላል። ስለዚህ ምንድነው ይህ ዓለም ከንቱ ነው ምናምን እንደም ጽድቅ አያስፈልግም። ሰርተ ብላ ጌታ ይዋ እውነቴን ነው ዓለም ከንቱ ነው ምናምን ቃዋን ነው እግዚአብሔር ነው ምናምን እያሉ መመጻደቅ አያስፈልግም። ቅዱስ ጳውሎስ ምን እንዳለ ስሙት። የተጠመቃችሁ ሁሉ ማንን ለብሳችሁታል ነው የሚለው። ክርስቶስን ለብሶ ግን ጢሞቴዎስን ምን አምጣልኝ ነው የሚለው። በርኖሱን አምጣልኝ፣ ካባውን እባክህ ይዘልኝና በርዶኛል፣ ብርድ እየመጣ ነው፣ ለክረምት የሚሆነኝ ካባ ዘና ይለዋል። ይሄን ምን ይመስላችኋል? እግዚአብሔር ተመልከቱ። እኔ አለ ጌታችን ኢየሱስ ክርስቶስ ሐሙስ ማታ ሲጸልይ ምን አለ? ያው በእኛ ተገብቶ ጸሎት አቅርቧል። ሲጸልይ ምን አለ? አባቴ ሆይ አኮ ከመ ትንሥኦሙ እምአለም አላ ከመ ትቀቦሙ፣
ከዚህ ዓለም እንድትወስዳቸው አልለምንህም፣ በዚህ ዓለም እንድትጠብቃቸው ነው እንጂ ብሎ ተናግሮ ነበር። ይሄ ምን ማለት መሰላችሁ? ጌታ እሱን ስለወደድ ነው ጸሎት ስለምንጸልይ ስጋው ደግሞ ስለምንቀበል ስለምናስቀድስ ክርስቲያን ስለሆን የተለየ ስጋዊ እንክብካቤ እንዲያደርግልን መጠበቅ የለብንም። እንደ ፍጥረት ይንከባከበናል። እንደ ሰው ልጅ ነው። ለኛ አያዳላልን። ለሰው ሁሉ የሚያዘንበውን ዝናብ ነው የሚሰጠን። ለሰው ሁሉ የሚያወጣውን ፀሐይ ነው የሚያወጣል። ለሰው ሁሉ የሚያበራውን ብርሃን ያበራልናል። ለሰው የሚያፈራርቀውን ወቅትን ክረምትና በጋ መዓልትና ሌሊት ነው የሚያፈራርቅልን። ለኛ የተለየ ነገር የሚያደርገው ነገር የለም። የተለየ ለክርስቲያኖች የሚወጣ ፀሐይ የለም። ስለዚህ ህመምም እንደ ሰው እንታመማለን፣ እንዲያውም አብልጠን እንታመማለን። እሱን መምሰል ስላለብን አንዳንድ ጊዜ ጸሎታችንን እየጸለይን እንዲህ እያደረግን በቃ ስንል ወዲያው ጸሎት እንደጸለይን ሁሉ ነገር እግዚአብሔር አቤት እንደዚህ ቸግሮኝ፣ እሺ በል ልጄ ሳምንት ሞላለሁ። እግዚአብሔር አቤት ማክሰኞ እንደዚህ አይነት ነገር አድርግልኝ፣ እሺ ልጄ። እግዚአብሔር አቤት እኔ እንትና እያበሸቀኝ ነው፣ እሺ ልጄ አሳርፍልሃለሁ። እግዚአብሔር እንደዚህ የምንለው ይመስለናል። እና እግዚአብሔር እንደ የኛ ሰራተኛ አይደለም። እንደውም በዚህ ስለ ጸሎት ሲናገሩ የቤተክርስቲያን አባቶች ምን ይላሉ? እግዚአብሔር ባለዕዳ አይደለም አባትህ ነው እንጂ ይላሉ። ባለዕዳ አይደለም ማለት እንክፈለኝ የምትለው አይደለም። ጸሎት ንግድህ አይደለም፣ ከክርስቶስ ጋር የምትኖርበት ህይወት ነው። ስለዚህ በጸለይከው ልክ ቶሎ እንዲሰፍርልህ ለምን ትፈልጋለህ? ይሄ ምንደኛነት ነው። እግዚአብሔርም ባይሰጥህም ልትወደው ነው የወጣኸው። ጤና ቢሰጥህ ልትወደው ሳይሆን ቢያምህም ልትወደው፣ ስትመሰገን ልትወደው ሳይሆን ስትዋረድም ልትወደው ነው የወጣኸው። የነገረን ይሄን ነው። ስለዚህ እግዚአብሔር በዚህ ዓለም ጳውሎስን ሊበርደው ነው ጌታን ለብሶ እንደ ሲባል ነገር የለም። እንደዚህ ያለች ነው የተባለው። አንድ እማሆይ ገዳም ገብተው ዕለቱን የገቡለት ነው አሉ። ድንገት እሳት እየሞቁ ተፈራጥሮ በልቷቸው የገቡለት እኮ ነው ገዳም። እሳት ሙቁ ብለው ትተዋቸው ሌሎች ነባር እናቶች ሊጸልዩ ሲሄዱ እሳቸውም ልጆ እሳት እየሞቁ ፍንጥር ብሎ ይፈጃቸዋል። እናንተ እኛን ጣድቃኖቹን እንዲህ ያደረገ ኃጣንንማ እንዴት ሊያረጋቸው ነው አሉ። እንዴ ዕለቱን የገቡለት እኮ ነው። እናቴ እና እንደዚህ እኮ ነው። በቃ እኛን እንኳን ጣድቃኑን ፈጀናሉ እና በቃ እግዚአብሔር እንዳይነካን እኛ ስለጸለይን በቃ ስላስቀደስ ሰሞኑን አስቀድሻለሁ እንዴ ምንም አይደርስብኝም። ኧረ የለም እንዴ ምንም አይደርስብኝ። እንግዲህ ጳውሎስ እንዳይበርደው እናቴ ጌታን ለብሶ ቅዱስ ጳውሎስ እንኳን እየበረደው። ስለዚህ እግዚአብሔር መከራ እንዳንቀበል አለ። እንዲያውም እግዚአብሔር ይሄንን ዓለም የናቀው እንኳን በሱ በሚያምኑት የሚሸነፍ መሆኑን በማሳየት ነው። ይሄ ዓለም ቀላል መሆኑ በምን ይታያል ሲባል እንኳን እግዚአብሔር በእግዚአብሔር ያመኑ ስለሚያሸንፉት አሸንፈውም ስላሳዩን ቅዱሳን አባቶቻችን ያንን ደግሞ ያደረጉት በእኛው ስጋ ነው። ኤልያስ ዘከማነሰብ ወዘከመነ ሐምም ይሐምም። ኤልያስ እንደኛ ሰው ነበር። እኛ እንደምንታመም ይታመማል ማለት ለኤልያስ እግዚአብሔር የተለየ ስጋ አልገጠመለትም። እኛ እንደምንታመም ይታመማል፣ እንደምንደክም ይደክማል። ጸለየ ከመ ይዝንም ዝናብ እንዳይዘንም ጸለየ፣ አልዘነምም። ወካዕበ ጸለየ ከመ ይዝንም ዳግመኛም እንዲዘንም ጸለየ፣ ዘነመ። ግን እንደኛ ሰው ነበር። አንድ ሰው ወደ ቅድስና በሄደ ቁጥር ወደ ጸሎት በቀረበ ቁጥር ከማይጸልዩት የተለየ ምድራዊ እንክብካቤ እግዚአብሔር እንዲሰጠው አይጠብቁም። ቅዱሳን ከዚህ የወጡ ናቸው። ቅዱስ ጳውሎስን እንኳን ከመታሰር ያላዳነ ጌታ ሌላው ክርስቲያን እንዳይታሰር አያደርግም እግዚአብሔር። ቅዱስ ጳውሎስ እንዳይበርደው ያላደረገ ጌታ እኛን እንዳይበርደን አያደርግም። ቅዱስ ጳውሎስ እንዳይሳደብ ያልተከላከለለት ጌታ እኛን እንዳንሰደብ አያደርግም። እንዳይደበደብ ቅዱስ ጳውሎስን ያላስጣለ ጌታ እኛን አትደብደቡ አይልም። በመንገዶቹ የሚጠቅመን ከሆነ ነው ደስ የሚለው። ነገር ግን እግዚአብሔር የማይጠቅመንን መከራ ወደኛ አይልክብንም። እግዚአብሔር በመከራ ጉዳይ ላይ አስተምህሮ ይሄ ነው። ስለ እግዚአብሔር የሚነገረው ባይገባንም እንኳን ባንረዳውም እንኳን ለጊዜው ቢመረንም እንኳን እግዚአብሔር ግን የማይጠቅመንን መከራ ወደኛ አይልክም።
ርኅሩህ ስለሆነ መለኮታዊ እንክብካቤው ከኛ አይርቅም የተባለበት ምክንያት መከራው ውስጥ ጸጋን ስለሚያስገኝ ነው። ክፉ ነገርን ወደ በጎ ዕድል ስለሚለውጥልን ይህ እግዚአብሔር አሰራር ነው። እግዚአብሔር በአውሎና በእሳት መካከል መንገድ አለው የተባለም ለዚህ ነው እና ልጄ መተኸኝ ያለው ለዚህ ነው። በርኖሱንና መጽሐፉን አምጣልኝ ያለው ከዚህ የተነሳ ነው። ከዛ መጨረሻ ላይ ግን ሞት ቅዱስ ጳውሎስ ክረምት ያለው ሞቱን ነው ይላሉ አባቶቻችን። ቅዱስ ጳውሎስ ክረምት ብሎ የጠራው ሞቱን ነው። ስለዚህ አሁን ክረምት ተብሎ ሲጠራ በዛሬው ትምህርታችን አጠራር ስለ ሞት ነው እያወራን ያለ ነው ማለት ነው። በዛሬው ትምህርታችን። በሌላው ትምህርታችን ደግሞ ስንገናኝ ክረምት ደግሞ ሌላ ነገር ነው። ክረምት ክርስቶስም ዝናብ ስለሚባል ማለት ነው። በዚህኛው ደግሞ ሌላ ትርጉም አለው። ክረምት ያለው ሞትን ነው። አባቶቻችን በአንድምታቸው 3 ተርጓሚ ሰጥተውታል። ሌሎች አባቶች ደግሞ ሌላ ትርጉም ጨምረውበታል። አንደኛው ክረምት ብሎ የጠራው ሞትን ለምንድን ነው ሲባል አባቶቻችን ክረምት ታች ውሃ ነው ላይ ውሃ ነው አያስተያይም፣ ሳንሞት እንተያይ ማለቱ ነው ጳውሎስ ይላል። ክረምት ላይ ውሃ ነው ታች ውሃ ነው አያስተያይም፣ ሳንሞት እንተያይ ነው። እውነቴን ነው። አሁን እኔ የሚገርመኝ ነገር በኢትዮጵያ የለመድነው ነገር ሰው ሲሞት ማልቀስ ለምዶብናል። ብንለፈልፍ ግን ሌላውን የሚሰማ የለም። ሰው ሲሞት ማልቀስ ግን ጌታው እያልን ማልቀስ እናውቅበታለን። እንደው ግን ካብለለለ ሲለቀስ እንደው ልቅሶ ላይ የሚሳቅ ቢሆን እኔ ምስቅ በኢትዮጵያ ሰው ልቅሶ ነው። የሚሳቅ ቢሆን እንደው በማይክ ነበር ምስቀው የልቅሶ ዕለት ከት ብዬ ማለት ነው። አንተ ከሃዲ ሲል የነበረው የኔ ሩህ የኔ ደግ የኔ ጌታ የኔ አቤት ወሬያም ሁላ አይባልም እንጂ የገጠር ሰው መሳደብ ሲያምረው እነግርህ ነበር ይላል። ከፍተኛ ስድብ እኮ ነው ግን ይገርማቸዋል። እነግርህ ነበር ማለት መነገር ይሻላል። አይ ምን የሚያዋርደው ነገር ኑሮ ነው እናንተ እንደው ብሎ በሰው እኮ አስጠርጥሮ ጨረሰው። ቢሰድበው አንድ ስድብ ነበር የሚሰድበው። እነግርህ ነበር ስላለው ግን ሌባል ሆኖ ይሆን እንትን ነው ይሆን እያለ ሰው ሁሉ ልቡ ታሞ ማለቁ ነው። እና እነግርህ ነበር ከባድ ስድብ ነው። እና 2 ከባድ ስድቦች አሉ። አንደኛው እነግርህ ነበር የሚለው ነው። ሁለተኛው የምልህ የጠፋኝ የሚለው ከባድ ስድብ ነው። ማለት ስድብ ሁሉ አይገልጽህም አንተን ማለት ነው። እንደዚያ ማለት ይሄ በጣም ከባድ ስድብ ነው። እና እንዲህ አሁንን የምለው ያለ በቅዱስ ጳውሎስ ጋር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ለሁላችን ሁሉ ሳንሞት እንተያይ ነው የምለው። ሞት ስለሚወስደን ክርስቲያን አሁን እየታረደ እያየን ነው። እና ሳንሞት ብንፋቀር ምን አለ ለማለት ፈልጌ ነው። ሳንሞት እንተያይ። ልጄ ጢሞቴዎስ እባክህ ሳልሞት መጥተህ ልይህ አለው። አባቶቻችን ልጆቻቸውን፣ ልጆች አባቶቻቸውን ሳንሞት እንታረቅ። የማያስተያይ ሞት ግዱን ስለሚመጣ አያሳየኝ መባባላችን እንተው። አሁን ነው መተያያችን ጊዜ። አሁን እንዳላያችሁ ከተባባል ነገም በገሃነም የማንተያይበት ዓለም ውስጥ እንገባለን። አሁን ከተያየን ግን አሁን ከተፈቃቀድ እገሌ የተወደቀ ወንድማችን የተወደቀ እህታችን የተወደቀች ከተባለ ግን ነገ በክርስቶስ ፊት ደግሞ በፍቅር ለመተያየት እንበቃለን። እና ሳንሞት መተያየት አለብን። እኔ እውነቴን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ መፍትሄዋ መሰብሰብ ብቻ ነው። መሰብሰብ
ዲያብሎስ የሚሰጠንን የቤት ስራ ሁሉ አውጥተን ጥለን መሰብሰብ። የመጀመሪያው አንድ መሆን የኢትዮጵያ ቤተክርስቲያን መፍትሄዋ ነው። ሁልጊዜም ቢሆን እኔ አሁንም ቢሆን ቅዱስ ጳውሎስስ በክብር ሳልሞት ልይህ ነው ያለው። እኛ ደግሞ ተበልተን ሳናልቅ ሳንሞት ብንገናኝ ጥሩ ነው። እማያገናኝ ሞት ስላለ፣ ሞት መጋረጃ ነው። ክረምት አያተያይም፣ ውሃ ይሞላል። በቃ ማዶ ለማዶ ሆኖ መክረም ነው እስከ መስከረም። አሁንም የማያተያየን ሞት ስለሚመጣ ወንድሞቻችን እህቶቻችን ጋር መፋቀር፣ ቤተ ክህነት እንደ ቤተ ክህነት እኔ አንተን ቢያረገኝ ይላል አንዳንድ ሰው ምክር ሲመክር፣ እኔ አንተን ቢያረገኝ እንዲህ ያረግ ነበር እንደሚባለው እኔ አሁን አንድ ሰው በቃ እኔ ያልሆንና ሌላ ሰው የሆነ ሰው እየመከረን አድርጋችሁ ቁጠሩ። አሁን ቅዱስ ጳውሎስ እየመከረ እንደሆነ እንደሚመክረን አስቡ። የኢትዮጵያ ቤተ ክህነት ሆይ፣ የኢትዮጵያ ምዕመናን ሆይ፣ የኢትዮጵያ ካህናት ሆይ፣ የኢትዮጵያ መነኮሳት ሆይ፣ የኢትዮጵያ ክርስቲያኖች ሆይ እናንተን ቢያረገኝ አሁን ተሰብስቤ አንድ ሆን ነበር ነው የሚለን ቅዱስ ጳውሎስ። ቢያንስ እንደው ኑረን መፋቀር እንኳን ቢያቅተን እየሞትን መታረቅ እንዴት ያቅተን? ሰው እየታረደ ሰው እየሞተ ዘብዛባ ሁላ እኮ ነን። እንደው በእውነቱ እንደው ዝብዝብ ያልን እንደው ምን እላችኋለሁ? ለምን መሰላችሁ ዘብዛባ ያልኩት? ትልልቅ የቤተ ክርስቲያን አጀንዳ እያለ ሰደብከኝ እንትን አልከኝ እንዲሁ ምን ይሉታል? አሁን ይሄን ተከናንበብኝ አልፈነበረ ሰው እየሞተ ማለት ነው። ሰው ሞተ፣ የክርስቶስ አካል ሞተ ብን ማን ይሰማል? አንዳንዳችንን እንደ ቀበሮ ነጥቆ ሲጨርሰን ይዘ ጊዜ ይገባናል። አሁን እኔ የምለው ቅዱስ ጳውሎስ ወደ ክብር እየሄደ ነው። እኛ ግን አሁን እኔ እንደው እግዚአብሔር በሚያውቀው እንደው በረከታቸው ይድረሰንና የኔታ ጥበቡ ወላዲ አእላፍ መልአከ ምሕረት የኔታ ጥበቡ አንድ ያሉት ነገር አለ። ገበሬዎች ተሰብስበው ዝናብ አልዘንምልን አለ የኔታ ሲሏቸው ምንድን ነው ያሉ? ገበሬውን በሙሉ አስታርቁትና ይዘንብላችኋል አሉ። አስታረቁ፣ ዘነበላቸው። ታረቁ። ሲታረቁ አለ ገበሬው በሙሉ። አሁን ታውቃላችሁ ሰኔ ወር በብፁዕ ቅዱስ አቡነ ማትያስ አማካይነት በፓትርያርካችን ምህላ ታውጇል። ከምህላው ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ማድረግ ያለበት ማንኛውም ኦርቶዶክስ በአንድ ወር ውስጥ የተጣላ ታረቅ መባል አለበት። እንግዲህ ብለን ሳንታረቅ እግዚኦ መሐረነ ክርስቶስ እንዲሁ እግዚአብሔር መቀለጃ ነው እንዴ? በፍጹም ሊሰማን አይችልም። እንደ አስቆረርኩሙን ኢታስተርእዩኒ ምንም ነገር ይዛችሁ ብትመጡ እንደ አትታዩኝም እኮ ነው የሚለው በኢሳይያስ። ፈጽሞ አላያችሁም እናንተ እጃችሁ ላይ ምንም ይዛችሁ ብትመጡ አትታዩኝም። ሰቆራረ ኮንክሙን አስጸይፋችሁኛል፣ ጠልቻችኋለሁ እናንተን ብሏል እግዚአብሔር። አትታዩኝም ኢታስተርእዩኒ እንዲያውም አታሳዩኝ፣ እንዲያውም አታሳዩኝ። በቃ ምንም ነገር አታምጡ በእኔ ፊት። እንደውም ማለት ድሃ እያስለቀሳችሁ የሰራተኛ ደመወዝ እየቀማችሁ በግፍ ሰው እያስለቀሳችሁ ኢታስተርእዩኒ መስዋዕትን ብታመጡ የሰባውንም ብታርዱልኝ አትታዩኝም አለ ይላል። አሁን ትልቁ መፍትሄ ጳጳስ የለ፣ መነኩሴ የለ፣ ቄስ የለ፣ ሕዝብ የለ፣ ተሰፍሮ ተቆጥሮ ክርስቲያን በሙሉ መታረቅ። ከዛስ ምንድን ነው ያለን? የማያምኑትንም ደግሞ ውደዱ ነው ያለን። የማያምኑትንም ቢሆን ሃይማኖት የሌለውንም ቢሆን እንደ ቅዱስ ጊዮርጊስ እንዳደረገው ሁልጊዜ ነው የምተርከው ታሪኩን በጎ ስለሆነ ቅዱስ ጊዮርጊስን በመከራ አሰቃይቶ መጨረሻ ላይ ደግሞ በዚህ ሁሉ አልተሸነፍ ቢል አለ የተባለ ጠንቋይ መርዝ በጥብጦ እንዲሰጠው ያ ጠንቋይ ተፈልጎ መጣ እና ያንን መርዝ እየበጠበጠው ምንድን ነው ያለው ጠንቋዩ?
ልጄ እባክህ የእግዚአብሔርን ጸጋ በአንተ ላይ አያታለሁና ቶሎ መርዙን ስጠኝ አለው። ለምንድን ነው ወንድሜ ሆይ ለምንድን ነው እንደዛ ያለው? መርዙን አጠጥቶ ሲጨርስ ጌታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ከሞት ሲያድነው ያ ጠንቋይ ደግሞ እኔም በጊዮርጊስ አምላክ አምኛለሁ እንደሚል ስለሚያውቅ ማለት ነው። ስለዚህ ለማያምኑት ጭምር ያዝንል ነበር። ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። ጠላቶቻችሁን ውደዱ ብሎን ሳለ ጌታ ወዳጆቻችንን ስንጠላ ብንገኝማ ለሱ ምን እንመልስለታለን ይላል። ጠላቶቻችሁን ውደዱ ብሎን ሳለ ወዳጆቻችንን ስንጠላ ከተገኘን ምን እንመልስለታለን? ያለ ፍቅር ያለ መታረቅ ምህላችንም ደመናትን አያልፍም። ምንም ተሰብስበን እንደው ሜዳው ላይ 40 ቀን እግዚኦ ብንል ይሄንን እንድናደርግ እኔ ክርስቲያን ሙቶ ሳያልቅ እንታረቅ። መሰረት የሌለው ቤት ማለት ነው። ቅዳሴ ቢባል ምህላ ቢባል ጾም ቢባል መሰረት የሌለው ቤት ማለት ነው። ፍቅር አልባ አምልኮተ እግዚአብሔር ማለት ምንም አይረባም። ይህንን ነው ቅዱስ ጳውሎስ ልጄ ሳልሞት መተህየኝ ያለው። ክረምት አያስተያይም፣ ክረምት አያስተላልፍም። አሁን ሌላ ነገር ወደ ሌላኛው ትርጓሜያችን ሄድን። ክረምት ሞት ነው ብለናል። ክረምት አያስተላልፍም አይደለም። ወደ ቆላ ወደ ደጋ አይኬድም፣ ወንዙ ሁላ ስለሚሞላ ክረምቱ በጋው ሁሉ ጭቃ ስለሚሆን ጽድቅ መስራት የማትችሉበት ዘመን ሳይመጣ አሁንኑ ወደ እግዚአብሔር ተመለሱ ማለት ነው። ጽድቅ መስራት የማትችሉበት ጊዜ ሳይመጣ አሁንኑ ወደ እግዚአብሔር ተመለሱ። ከሞቱ በኋላ ምጽዋት መመጽወት አይቻልም፣ መጸለይ አይቻልም፣ መንጻት አይቻልም፣ መቀደስ አይቻልም፣ ንስሐ መግባት አይቻልም፣ መቁረብ አይቻልም። አሁን ነው እና ክረምት ማለት መራመድ የማንችልበት ጊዜ ይመጣል። አሁን ተማሩ እየተባልን ነው። ነገ ቃል እግዚአብሔር የሚነግረን እናጣለን። ነገ መጻሕፍት ይጠፋሉ። ትንቢት አይደለም መጽሐፍ ያስቀመጠው ትንቢተ አሞጽ ምዕራፍ 8 ላይ ተቀምጧል። ረሃብና ጽምን አመጣለሁ። ረሃብና ጽሙ ግን የእንጀራ አይደለም የእግዚአብሔር ቃል ነው ይላል። ስለዚህ እማንማርበት ጊዜ ይመጣል፣ ያልፋል። የሚያቆርበን ካህን የሚጠፋበት ጊዜ ይመጣል። በወሬም እንኳን የምንሰማበት ጊዜ። ዛሬ በንስሐ አባት እየተለመንን ነው። ነገ ግን ብንለምን ንስሐ አባት የማናገኝበት ጊዜ ሊመጣ ይችላል። ዛሬ ተለምነን እየተማርን ነው። ነገር ግን ለምነን የሚያስተምረን እናጣለን። አሁንን ጊዜ ሩጡ። እንደ አስቸጋሪ ጊዜ ሳይመጣባችሁ ሁሉ ሰፊ ሳለ አይ ወገኖች፣ እንዴት ያለ በጠባብ መከራ ውስጥ ያሉ የክርስቲያን ወንድሞቻችን አሉ እኮ። ሁሉ ነገር አይቻልም የሚባልበት ቦታ አለ። አይቻልም፣ እንዲህ ማድረግ አይፈቀድም፣ እንዲህ ማድረግ አይፈቀድም። ማድረግ በምትችሉበት ሰዓት አድርጉ። አሁን በጉብዝና ወራት ፈጣሪህን አስብ ይላል መጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ። በጉብዝና ወራት ማለት ምንድን ነው? መስገድ በምትችልበት፣ ዓይንህ መጽሐፍ መመልከት በሚችልበት፣ እግርህ ቆሞ በሚያስቀድስበት፣ አንደበትህ ሳይዘጋ ሳይላሽ በምትጸልይበት ጊዜ አሁን ሕዋሳቶችህ ሁሉን ማከናወን በሚችሉበት ጊዜ ነው። አንደኛው በእርጅና፣ ሌላኛው በደዌ፣ ሌላኛው ባለዋን ነገስታት ክፉ ፍርድና ፍርድ መገምደል፣ ሃይማኖትን በሚጠሉ ሰዎች ምክንያት፣ በአባቶችና በሊቃውንት በካህናት እልቂት፣ በዚህ ሁሉ ጥፋት መጽደቅ የማትችሉበት ጊዜ ሳይመጣ አሁን ጽደቁ፣ አሁን ወደ ጽድቅ ኑ ማለት ነው። ወደ ክረምቱ ነው ያለው። ክረምት ሳይገባ ያለው ይሄ ነው። ክረምት ሳይገባ ያለው ጊዜ ከሞት በፊት ያለን እድሜ ማለት ነው። አሁን እቺ ቀን በዚህች 10 ቀን እሷን የምታስተምረናል። እንደው ከክፋት ለመዳን ምን ላድርግ ተብለው ሲጠየቁ አባቶቻችን ምን ብለው ይሉታል? ትልቁ መፍትሄ ዛሬ ብሞትስ የሚል ቃል ነው ይላሉ። እንዳደረኩት ሙቼ ባድርስ ካልክ ነገ ንስሐ ገባበታለሁ ስለማትል ቶሎ መመለስ ትችላለህ ከክፋት እና አብድ ውእቱ ዘይሄሊ ዘእንበለ መቃብሩ።
ከሞቱ ውጭ ሌላ የሚያስብ ሰው እሱ ሞኝ ነው የሚባለው፣ ለዚህ ሰነፍ ነው። አንደኛው ሞታችሁን አስቡና ማድረግ የማትችሉበት ጊዜ ሳይመጣ አሁን አድርጉ፣ በቀጠሮ አትኑሩ። ጌታ ምን ብሏል? ማቴዎስ ወንጌል ምዕራፍ 24 ላይ ባይቱ ጸልዩ ከመ ይኩን ጉያክሙ በክረምት ወበሰንበት፣ ነገር ግን ሽሽታችሁ በክረምትና በሰንበት እንዳይሆን ተጠንቀቁ ይላል። በክረምት እንዳትሞቱ ተጠንቀቁ። ምስጢሩ ምንድን ነው? ክረምት ማለት ልምላሜ እንጂ ፍሬ የሌለው ጊዜ ነው። ፍሬ የለሽ እንደሆናችሁ እንዳትሞቱ ተጠንቀቁ ማለት ነው። ፍሬ የለሽ እንደሆናችሁ እንዳትሞቱ፣ ፍሬ አፍርታችሁ ሙቱ፣ ከነ ፍሬያችሁ እንዲጠራችሁ ተጠንቀቁ ማለት ነው። መፍትሄው ሁለት ነው። ንስሐ መግባትና ፈጥኖ ራስን ማስተካከል ነው። ካለንበት ልማድ መውጣት ነው። እስራታችን ቆርጦ መውጣት ነው። መልካሙን አሁን ማድረግ ነው። የሰራነውን አውጥተን መናዘዝ ነው። ልማዳችንን አሁን ማቆም ነው። ሶስት ነገር እግዚአብሔር ከኛ ይፈልጋል። የያዝነውን ልማድ መቁረጥ፣ መልካሙን ነገር አሁን መጀመር፣ እስካሁን የሰራነውን አሁን ማውጣት። እነዚህ ሶስቱ ናቸው ሞት የሚፈራ ሰው የሚያደርጋቸው። ትሞታለህና ዛሬ ቤትህን አስተካክል እንደተባለው እንደ ሕዝቅያስ አንድ ሰው ሞቱን እንዳሰበ ዛሬ ምን ያደርጋል? ዕለቱን ሶስት ነገር ያደርጋል። ክፋቱን አውጥቶ ይጥላል። እስካሁን የሰራውን ይናዘዛል። አሁን እየሰራ ያለውን ያቆማል። መልካም ነገርን አሁን ይጀምራል። ክረምት ሳይገባ ማለት ማድረግ የማትችሉበት ጊዜ ሳይመጣ አሁን አድርጉ ነው። የምትችሉበት ነገር አይለፋችሁ ነው። አሁን መማር እንችላለን፣ ማንበብ እንችላለን፣ መናዘዝ እንችላለን፣ መታረቅ እንችላለን። ሁሉን ነገር አሁን አድርጉት። ከህዋሳት አንጻር፣ ከዘመን ክፋት አንጻር፣ ከክፉ ሰዎች አንጻር ሁሉን ነገር የማንችልበት ጊዜ ይመጣል። ቤተ ክርስቲያን እንኳን የማንሄድበት ጊዜ እኮ ይመጣል። መሄድ የሚከለከልበት ጊዜ ማን እንደሚያደርገው አናውቅም። አሁን ነው መስራት ያለብን ሁሉን ነገር። እሱን ነው በክረምት እንዳትሄዱ ማለት ፍሬ የለሽ ናችሁ እንዳትሆን እንደሆናችሁ እንዳይጠራችሁ ተጠንቀቁ ማለቱ ነው። ጌታ ይሄን ያለው በሰንበት ያለው ደግሞ ሰንበት እረፍት ነውና በእረፍት ሳላችሁ ሳትተጉ ማለት ነው። በስንፍና ሳላችሁ እንዳይወስዳችሁ ከነ ስንፍናችሁ እንዳይጠራችሁ ለምኑት። ስለዚህ እንዲህ እንዳላችሁ እንዳያነሳችሁ ጊዜ ስጠኝ ብላችሁ ለምኑት ማለት አይደለም። አሁኑኑ አንሳኝ በሉት። ልብ ስጠና አንሳኝ ዛሬ ቀስቅሰኝ በሉ ነው። እሱን ለማለት ነው። አባቶቻችን ይህን ሲተረጉሙ ክረምት ከባድ ነው ይላሉ። ክረምት ከባድ ነው፣ የመምህር ሞትም ከባድ ነው ይላሉ። ክረምት ከባድ ነው፣ የመምህር ሞትም ከባድ ነው። ስለዚህ አሁን ዛሬ እውነት ለመናገር ቢኖሩልን የምንላቸው ስንት አባቶች አሉ፣ ያጣናቸው ማለት ነው። ድሮ ግን አይገባንም ነበር። እኔ ለምሳሌ እውነቱን ለመናገር አሁን የኔታ ጥበቡን ጉባኤ ቤት ስንት ቀን በመኪና እያለፍኩት ወደ ባህር ዳር ሄጃለሁ። አይ ቸኩያለሁ፣ ሌላ ቀን መጥቼ ሰላም ለኪ አስደግሜያለሁ እያልኩ። ዛሬ ግን የሉ። ወዴት ይገኛል ቢባል አባት የለ እና ስንት ቢኖሩልን የምንላቸው አሉ። እነ የኔታ ኃይለ ሚካኤል ቢኖሩልን ሲጨንቀን ሄደን የምናለቅስባቸው፣ ሲጠበን የምናርፍባቸው፣ የሚያሰፉልን፣ ሸክም የሚያቀሉልን፣ የሚያጽናኑን፣ መንገድ የሚያሳዩን ቢኖሩልን የምንላቸው ብዙ አሉ። ያን ነው ቅዱስ ጳውሎስ እኔ ሳልሞትና ያለው ለዚህ ነበር። ይህ ምንድነው? ክረምት የሚባለው አንደኛው ከሞት አንጻር ሲታይ አባቶች እንደሚተረጉሙት ሰውነት ጨርሶ ማይበል ሆኖ ሳያሰጥም ስራ ዛሬ ወደ እኔና ጳውሎስ የቤተ ክርስቲያን ትምህርት ውክልና ነው ይላሉ። ስለዚህ ቅዱስ ጳውሎስ ወደ እኔና የሚለው ወደ ቤተ ክርስቲያን ትምህርትና
ሰውነት ማይበል ሆኖ ሳያሰጥምህ እየሰራው ያለው ጎርፍ ነገር ያ ወስዶ ሳይጨርስ ዛሬውኑ ወደ ቤተክርስቲያን ተመለስ ማለቱ ነው። ቅዱስ ጳውሎስ የሐዋርያት ሁሉ ውክልና ነው። በጣም ሙሉ የሐዋርያት ትምህርት ያለው ነው። የሐዋርያት ጸጋም ያለውና የክርስቶስ ሁሉ እንደራሴ እኮ ነው። እኔ ሙቻለሁ በእኔ የሚኖረው ክርስቶስ ነው ስላለ፣ ስለዚህ ወደ ጳውሎስ መምጣት ማለት ወደ ቤተክርስቲያን መምጣት ነው። ከቅዱስ ጳውሎስ የማይገኝ ነገር ስለሌለ፣ ስለዚህ ወደ ቤተክርስቲያን ኑ እያለ ነው። ክረምቱ ሳይገባ የሚለው ነፍስህ ጨርሳ ሳትቀዘቅዝ ማለት ነው። ሳትደነዝዝ መመለስ የማትችልበት ቀቢጸ ተስፋ ላይ ሳትደርስ፣ ነፍስ ከተስፋ መቁረጥ ሳትደርስ ተው ዛሬ ተመለስ እያለ ነው ቅዱስ ጳውሎስ የሚለን። ነፍስ ተስፋ ሳትቆርጥ ጎበዝ። የኃጢአት ከባድ ምንድን ነው ከተባለ ተስፋ መቁረጥ። ተስፋውን ያጣ ሰው የሚመልሰው የለም። እንደ ፈርዖን እዚያ በኋላ እንድሰማው እግዚአብሔር ማን ነው የሚለው። ስለዚህ ነፍስ ሳትቀዘቅዝ አሁኑኑ ገና አንድ ጊዜ ወደ ኃጢአት አንድ ጊዜ ወደ ጽድቅ፣ ቢያንስ እየቆረቆረ ኃጢአት የምሰራበት ጊዜ ላይ ሆነ አሁንና ልጄ ነው የሚለው እግዚአብሔር። አሁን ተመለስ። ጨርሰህ ውርጭ ካሁን ጨርሰህ ከቀዘቀዘች ነፍስ ሙቀቷን ካጣች በኋላ እንዲያውም ምን ይላሉ አባቶቻችን? ቅዱስ እንጦንስ ነው የተናገረው። የነፍስ መቀዝቀዝ ምሕረት የሌለው የቀትር ጋኔን ነው ይላል። የነፍስ መቀዝቀዝ ማለት ፈጽማ ነፍስ ቀዝቅዛ ምንም ነገር የማይሰማት በቃ ድንዝዝ ካለች ከቀትር ጋኔን ይልቅ እንዲሁም ይሄ ይፈራል፣ ይሄ ይብሳል። ያ የቀትር ጋኔን እንደው ጠንብሶ እንደሚጥለው ይሄኛው ምሕረት የለሽ ነው። አሳልፎ ለአጋንንት ይሰጠናል። አእምሯችን ተላልፎ ይሰጣል። ከዚያ በኋላ ዝም ብለን እየመሸ እየነጋ እንኖራለን። እንደተባለው ምንድነው ትናንት እዚህም ስናገር ነበር በአንድ መድረክ ላይና ሁለት አይነት ፍቅር አለ ይላሉ አባቶች። እግዚአብሔርን እስኪረሱ ድረስ ደርሶ ራስን መውደድና ራስን እስኪረሱ ድረስ ደርሶ እግዚአብሔርን መውደድ እና ራስን እስከ መርሳት ደርሶ እግዚአብሔርን መውደድ የጳውሎስ ነው። እግዚአብሔርን እስከ መርሳት ደርሶ ራስን መውደድ የኛ ነው። እና ፈጽሞ ጀዋላ ሰው በራስ ወዳድነት ከታሰረ ይጠፋልና አረ ጨርሰ ሳትጠፋ አሁን ተመለስ እያለ ነው ቅዱስ ጳውሎስ በጢሞቴዎስ በኩል ለኛ የሚነግረን። ቅዱስ ጢሞቴዎስ ያ ችግር ኖሮበት አይደለም። የመምህራንን ሞት ለምንድነው ክረምት ያለው ሲባል መምህራን በጋ ናቸው። ለምን? ለነፍስ ሙቀት ይሰጣሉ። ሙቀት ማለት ወኔዋን ያጣቸውን ነፍስ ወኔዋን ይቀሰቅሳሉ። የመንግስተ ሰማያቱን ውበትና የእግዚአብሔርን ቸርነት በማሳየት ወኔዋን ይቀሰቅሳሉ። ስለዚህ የመምህር ተግባሩ ማትጋት ነው። የእግዚአብሔር ተግባሩ ምህረት ነው። መምህር ያተጋል፣ እግዚአብሔር ይምራል። ስራው ማትጋት ነው። የአንድ መምህር የፈዘዘችን ነፍስ መቀስቀስ ነው። ቃለ እግዚአብሔር ደግሞ ምንድነው? ማትጊያ ቀንደ መለከት ነው። የንጉሥ አዋጅ ነው። ንጉሱ ብለዋል እንደሚባል ቃለ እግዚአብሔር የሚነፋው ቀንደ መለከት ነው። መምህሩ አዋጅ ነጋሪ ነው። እግዚአብሔር ደግሞ ንጉሥ ነው። ስለዚህ ምንድነው ሲባል መምህራን ሙቀት ይሰጣሉ፣ ፀሐዮች ናቸው። ትንቢተ ዳንኤል ምዕራፍ 12 ላይ መምህራን ስለኔ እያወራው አይደለም። ይህንን የምታሰነፍስ ምሳሌ ነው። በነገራችን ላይ የሰባኪ ድሃ ማለት መድረክ ላይ ተቆሞ የራሱን ሐሳብ የሚሰብክና በስብከት ጠላቱን የሚበቀል ሰው ነው። የሰባኪ ድሃ ነው። የሰባኪ ድሃ ማለት በስብከቱ የሚጠላውን ሰው እያሰበ የሚሰብክ ሰው ነው። በጣም ነውር ነው ይሄ ማለት ነው። በጣም ነውር እና የእግዚአብሔርን ቃል የሰው መውጊያ ማድረግ ጎበዝ፣ በጣም ከዚህ ያድነን። እውነቴን ነው። የእግዚአብሔርን ቃል እንዴት ሰው ተወገበታለ? በጣም ነውር ስለሆነ ኩን ሰባኬ ወአዋዴ ለሳሂለ እግዚአብሔር። ማር ይስሐቅ ሲናገር ለእግዚአብሔር ቸርነት አዋጅ ነጋሪ ሁን ነው ያለ። ሰባኪ ማለት የእግዚአብሔርን ቸርነት ለሰው የሚያደርስ ነው።
ሰውን በእግዚአብሔር ጥቅስ አናት አናቱን እያለ የሚጥል ማለት አይደለም። ጠላቱን የሚያጠቃና የሚበቀል አይደለም። ጥቅስን መነሻ እያደረገ ሰው መበቀያ የሚያደርግ ማለት አይደለም። ሮሜ ምዕራፍ እንትን እንዲህ ነው የሚለው፣ እንዲህ የሚላችሁ እናንተን ነው አይባልም። ኖር ነው እንደ በጳውሎስ አምላክ አይባልም። ስብከት የነፍስ ወደ ክርስቶስ ማጥመጃ መረብ ነው እንጂ ስብከት ሰውን መጉጃ ሰይፍና ጦር አይደለም። አይደረግም። ቢሆን በቅቶ መስበክ ነው። ካቃተን ደግሞ ዝም ብለን ቃሉን መናገር ሸጋር። ወደ ቃሉ ስመልሳችሁ መምህራን ፀሐይ ይባላሉ፣ ክርስቶስም ፀሐይ ይባላል። እሱ የባህሪ አምላክ